ከአንደኛው ጓደኛዬ ሸሚዝ ከአንዱ ሱሪ ከአንዱ ጫማ ተውሼ ሄድኩኝ። እዛ ተራዬ ደረሰ ልዘፍን የጥቅምት አበባ ሲዤዋለሁ ምናምን ተለማምደናል በደምብ ልዘፍን ዞር ስል በመስታወቱ አባቴን አየሁት። እኔ አልዘፍንም ምን ሆነ? ኧረ እኔ አባቴን አያውቅም እንዴ ወጥቼ እንደምዘፍን አያውቅም አልፈልግም አለ። ከዛ ስል ግድ የለም እኛ እነግረዋለን አሉ ሰዎች። እሺ በቃ እንደምንም ብዬ ወጣሁና የጥቅምት አበባ ሲባል እሱ እዛ ነው፣ እኔ ወደዚህ ዞሬ መስፈን ጀመርኩ። ሰው እኮ በዚያ ነው ወይ የቱ ተወዶ ወይ የቱ ሊጣላ እንዲያየው ወደዚህ ብዬ ወደዚህ ዘፍናል። አየሁት አሁን ብድግ ብሎ መጣ። ዞር ስል እኔ ወደ ኪቦርዲስቱ ወደዚህ በቃ ግራ ገባኝ። የት አባቴ ልግባ? መጣ አጠገቤ ደረሰና ከእግሬ ከዚህ ከጉልበቴ ስር ዝቅ ብሎ ወታደር ነው በጣም አባቴ ኳስ ተጫዋች ነበር። እሺ ግዙፍ ነው ምናምን ብድግ አደረገኝ። የኔ ልጅ እኮ ነው የኔ ልጅ እኮ ነው። በደስታ እንዴ ደስ አላችሁ? አየህ አበደ እንዴ እንደሆንኩ አላውቅም። ስሜቴን አልተረዳልኝም ነበር መጀመሪያ። ምክንያቱም እንድንለወጥ የሚያስፈልገው በቀለም ነው ብሎ ስላመነ በቃ ያን ነበር የሚመክረኝ። እኔ ደግሞ ውስጤን ነበር በጣም በልጅነቴ ሁሉ ማዳመጠው። አነሳኝ እንደዛ አለኝ። ይዞኝ ሄደ የሆነ ሙዚቃ ቤት። የነዋይን ካሴት አምጧል። እቤት አለ እኮ ይጨመራል ተጨመረ። 50 ብሬንም ሰጠሁት። ያቺ 10 በቃ ነበር የትምህርት ቤት ዩኒፎርሜ ውስጥ ነበረች። ከዛ እሱን ሰጠሁት። ከዛ በቃ ሲጠሩኝ ሰዎች ራሱ ወስዶ አድርሶኝ ስራ ስጨርስ ወደ ቤት ማታ ይዞኝ ይሄዳል። ተስማሙ በሙዚቀኝነት ተስማማ። አዲስ አበባም ስመጣ ሌሊት ተነስቶ አድርሶኝ እዚህ ዘመዶቼ ጋር መሻለኪያ አደራ ብሏቸው ተመለሱ።